ትንሹ ኮከብ ክርስቲያኖ በአንድ ወቅት ማዴራ በምትባል አንዲት ትንሽ ደሴት ላይ ክርስቲያኖ የሚባል ደስተኛ ልጅ ይኖር ነበር። ክርስቲያኖ ከምንም ነገር በላይ ኳስ መጫወት ይወድ ነበር። ክርስቲያኖ ሁልጊዜ በመንገድ ላይ ኳስ ይጫወታል። ፀሐይ እስክትጠልቅ ድረስ ኳሷን ሲያባርርና ሲያሾር አይሰለቸውም ነበር። እናቱ ማርያ ሁልጊዜ ታበረታታዋለች። አንድ ቀን ትልቅ ተጫዋች ትሆናለህ ትለው ነበር። እሷም ክርስቲያኖን በጣም ትወደዋለች። ክርስቲያኖ እያደገ ሲሄድ ወደ ትልቅ ከተማ ለመሄድ ወሰነ። ቤተሰቡም ቢናፍቅም ህልሙን ለማሳካት ግን ጠንክሮ መስራት እንዳለበት ያውቅ ነበር። በሊዝበን ከተማ አሰልጣኙ ፌርናንዶ ጎበዝ መሆኑን አወቀ። በጣም ፈጣን ነው አለው። ክርስቲያኖም በየቀኑ ልምምድ ማድረጉን ቀጠለ። ክርስቲያኖ ከጓደኛው ፖውሎ ጋር አብሮ መጫወት ጀመረ። ሁለቱም ሜዳው ላይ እየሮጡ ኳስ ይለዋወጣሉ። ክርስቲያኖ በሰዓት እንደሚበር ንስር ፈጣን ነበር። አንድ ቀን በትልቅ ስታዲየም ውስጥ ብዙ ሰዎች እያዩት ተጫወተ። ክርስቲያኖ ኳሷን በኃይል መታትና መረቡ ውስጥ ከተታት። ጎል! ክርስቲያኖ በጣም ተደስቶ ወደ ላይ ዘለለ። ሲዩዩ ብሎ ጮኸ። ይህ የእሱ ልዩ የደስታ አገላለጽ ሆነ። ክርስቲያኖ በብዙ ጥረቱ ምክንያት ብዙ ዋንጫዎችንና የወርቅ ኳሶችን አሸነፈ። በዓለም ላይ ካሉ ታዋቂ ተጫዋቾች አንዱ ሆነ። ዛሬ ክርስቲያኖ እንደ ተስፋ ያሉ ትናንሽ ልጆችን ያበረታታል። ጠንክራችሁ ከሰራችሁ የፈለጋችሁትን መሆን ትችላላችሁ ይላቸዋል።